በጣም ማለት ትንሽ ነገር ነው ስላደረግሽው ነገር ነው። በጣም ጎበዝ በርቺ፣ ጠንካራ ሴት ነሽ። በጣም ብዙ አዲስ ነገሮች መጥተዋል። እናቴ ራሱ በጣም ነው የገረማት። ማለት ይሄን ሁሉ ነገር አሳልፌያለሁ እንዴ ምናምን በቃ እንዴት አስታወሽ? ዱዱ ሁሉ አማረሽ ይህ ስም ሲነሳ አይምሯችሁ ውስጥ ብቅ የምትለው ፍልቅልቋ ከብዙ መልከ መልካም ወንዶች ጀርባ ያለችዋን ተጫዋቿን ዱዱ በጣም ብዙ 10፣ 15 ዓመት 20 ዓመት ከዛም በላይ አረብ ሀገር የቆዩ ልጆች ያወሩኛል። ከኔ በላይ ደግሞ በጣም ብዙ ከባድ ነገር ያሳለፉ ልጆች ቪዲዮን ካዩ በኋላ ሼር ያደርጉኛሉ። እና እኔ አሁን ተቸግሬ ተርቤ እዚህ ለምኜ ብኖር ይሻለኛል ተመልሼ አረብ ሀገር ይህን ቪዲዮ ካዩ በኋላ እኛ ጋር አንድ ካምፓኒ ደውሎ ፕሌስ ልናገኛት እንፈልጋለን ብለውናል። እና ያው ልቤ ካሁኑ እየመጣ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ በድጋሚ አይደለ? ባለፈው ዕለት መጣሽ። እንግዲህ ታሪክሽን በክፍል 1 በክፍል 2 በአረብ ሀገር ቆይታ የነበረሽን ከዛ እንዴት እንደታጨሽ ለሽንግልና የቀረ ነገር የለም። ቆንጆ ጊዜ ነበረን አይደለ? ከዛ በኋላ ከቪዲዮ በኋላ ምን አዲስ ነገር አለ የሚሉትን ነገሮች በአንቺ በኩል በእኔ በኩልም ደግሞ አዲስ ነገር አለ፣ እሱም በደንብ እናወራለን። ግን ምናልባት አይታወቅም በየጊዜው ነው ቤተሰብ የምናፈራው አዳዲስ ሰዎች ሊኖሩት እና ለዛሬ የተቀላቀሉ ቤተሰቦቻችን ካሉ ለእነሱ ራስሽን አስታውቀሽልን ከዛ እንጀምራለን። ኦኬ፣ ስሜ ፍሬህይወት ብርሃኑ ይባላል። በቅንፍስ ዱዱ ያው ብዙ ሰው በዱዱ ስለሆነ የሚያውቀኝ ዱዱ እባላለሁ። ልቀጥል ማስተዋወቅ በቃ ሌላውን ከዚህ በፊት የነበረውን የዱዱን ቪዲዮ ገብታችሁ ተጋበዙልን ለበለጠ መረጃ። ቪዲዮ እንዴት አየሽ? መጀመሪያ እንችላስሽ ቪዲዮን ለመናገር እንደ አዲስ ነው ያየሁት። ያ ሁሉ እንደወረው ራሱ አላስተዋልኩም ነበረ እና እንደ አዲስ በጣም ጓጉቼ ክፍል 2 ራሱ እስኪለቀቅ በጣም ጓጉቼ ነበር። ከሰው እኩል የጠበቅኩት እና አሪፍ ቆይታ ነበረን እና ብዙ ሰው አይቶት ነበር ቪዲዮን ከጠበቅኩት በላይ እና በጣም ደስ የሚሉ ኮመንቶችን እያነበብኩ ነበረ። ቲክቶክም ላይ ራሴም ቆራርጬ የተወሰነ ፓርት ፖስቼ ስለነበረ እዛም ላይ የመጡ በጣም ብዙ ደስ የሚል አስተያየቶችን ብዙ ነገር ከኔ እንደተማሩ ብዙ ነገር አማክረውኛል። በጣም ብዙ ጓደኞች አግኝቻለሁ፣ ብዙ ቤተሰብ አፍርቻለሁ። ከዛ በኋላ ከብዙ ሰው ጋር ተዋውቂያለሁ። ብዙ የስራ እድሎችን መተውልኛል። በጣም ብዙ አዲስ ነገሮች መተዋል። እንኳን መጣው የሚያስባለኝ ደስ ይላል። ከአንቺ ቀጥሎ ደግሞ ቤተሰቦችሽ፣ ምክንያቱም ብዙ ነገር ነው ያነሳ ነው አይደለም? ስለ ልጅነትሽ፣ ስለ ቤተሰቦችሽ፣ ስለ እጮኛሽ፣ ስለምትወዳት እህትሽ ነው ያነሳ ነው እና እነዚህ ስማቸው የተጠራው በጣም ስሜታዊ የሆነሽ በፍቅራቸው ስታለቅሽባቸው የነበሩ እናትሽ፣ እህትሽ፣ ቤተሰቦችሽ፣ የፍቅር አጋርሽ እነሱ ደግሞ ሲያዩት ምን ተሰማቸው? ያው አላወቁም ነበር ኢንተርቪው እንዳረኩኝ። ልክ ከተለቀቀ በኋላ ነው ሼር ያረኩላቸው ሊንኩን እና እናቴ ራሱ በጣም ነው የገረማት። ማለት ይሄን ሁሉ ነገር አሳልፌያለሁ እንዴ ምናምን በቃ እንዴት አስታወሽ ሁሉ ብላኛለች። ማለት በልጅነት አይምሮ እንደውም ብዙ ያላወራኋቸው ነገሮች ነበሩ፣ ግን ማላስታውሳቸው ነው የመሰላት እነዛን ነገሮች እና በጣም ተገርማ በጣም እያለቀሰች በጣም ኢሞሽናል ሆና እንደውም ቪዲዮ ነበረኝ ፖስት አላረቀረውኝ እኔ ያየችው እህቴም በጣም ኢሞሽናል ሆና ነበር። አይቀርም ፖስት አለው። እህቴም በጣም ደስ ብሏት ነበረ። እንደዚህ ማውራቴ ራሱ በጣም እንዳልኩሽ ዝምተኛ ነገር ሆኛለሁ ከመጣሁ በኋላና እንዲህ ወጥቼ ራሱ ማውራቴ ገርሟታል። ፕላስ እዚህ ከመጣሽ በኋላ ዝምተኛ ሆንሽ ኢትዮጵያ? አዎ በጣም ማርያምን እውነት እና እህቴም በጣም ኢሞሽናል ሆና ነበር። በቃ ይሄ ሁሉ ነገር ያው እንዳልኩሽ በጣም እንደ ልጅ ነኝ፣ ትልቅም ሆኜ እንደ ልጅ ነኝ፣ ኬርለስ ምናምን ስለሆንኩኝ ብዙ ነገሮችን ማስተውል አይመስላትም ነበርና እሷ ራሱ ኢንተርቪውን ካየሽ በኋላ በጣም አውርታኝ ነበር ደውላ። በጣም ነበር ደስ ያላት። ከዛ በኋላ ደግሞ እንዳንቺ በስደት ላይ ያሉ ኮሜንቶችን እያየሁ ነበር በአንቺ ምራሽ በቲክቶክም በእኛም ላይ እና እንዳንቺ በስደት ላይ ያሉ ይህንን ሁሉ ፕሮሰስ እንዳለፍሽ የማያውቁ ዱዱን ሲያውቋት በቀል በጨዋታ በምናምን ነው እንጂ በእንደዚህ አይነት ሁሉ ፕሮሰስ ውስጥ የመጣሽ እንደሆነ የማያውቁ የነበሩ በቃ እኔን ማስለቀሽ እንዲህ ጠንካራ ነሽ ወይ በዚህ ውስጥ ብሎ ነው ወይ ያለፍሽው የሚል ኮሜንቶችን እያየሁ ነበርና
እኛ ካየነው ኮሜንት ውጭ ሁሉ ምናልባት በውስጥ የደረሰሽ መልዕክት ካለ ቅድም ደርሶ ታውቂበታለሁ ላልሽው የሰው አስተያየት ምን ይመስል ነበረ? በጣም ከብዙ ሰው የደረሰኝ በውስጥም ኮመንት ላይም የደረሰኝ ነገር ምንድነው ተስፋ እንዲያደርጉ ማለት ብዙ ሰው አረብ ሀገር ከተሄደ በኋላ በቃ ላይፍሽ እዛ ብቻ ነው የሚመስላቸው። ኢትዮጵያ ተመቶ መኖር እንደሚቻል ምናምን ብዙ ሰው ማሰብ ይከብደዋል። ምክንያቱም ሁሌ የሚሰሙት ነገር አለ፣ ኑሮ ውድ ነው ምናምን በቃ እንዳትመጡ የሚባል ነገር ስላለ ኦኬ መኖር እንደሚቻል አሳይተሽናል። በጣም ብዙ 10 15 ዓመት 20 ዓመት ከዛም በላይ አረብ ሀገር የቆዩ ልጆች ያወሩኛሉ። በቃ እንድመጣ እንዳስብ እንድነሳሳ አድርገሽናል። ምን ብሰራ ይሄን ያህል ገንዘብ አለኝ ምን ልስራ እያሉ ብዙ የሚያማክሩኝ ሰዎች አሉ። እኔም የማውቀውን ያህል ሼር አድርጊያቸው ብዙ ልጆች እንደውም በቃ ለመምጣቱ የወሰኑ አሉ። መተን እንሞክራለን ሀገራችን ላይ ለመኖር ያሉኝ አሉ። ከኢንተርቪው በኋላ እንዳልሽው ብዙ ነገሬን ማውራት አልወድም። ስፔሻሊ ይሄ ሲቸግረኝ ሲጨንቀኝ ምናምን ያለውን ነገር ያው በምችለው አቅም ሶሻል ሚዲያ ላይ ሰውን ፈን ማድረግ ነው የምፈልገው እንጂ ችግር ማውራት ስለማልፈልግ ብዙ ሰው አያውቅም። ግን ቪዲዮን ካየ በኋላ በጣም ተገርመዋል። የበደሉን ሰዎች ምናምን ያው አሁን ላይ ገብቷቸዋል ብዬ ስላሰብኩኝ ማውራቱ ጥሩ አይደለም ብዬ ስላሰብኩኝ እንጂ ብዙ እኔም ቤተሰቤም በጣም ብዙ ከባድ ችግሮችን አልፈናል። ዛሬ አልፎ ሲወራ ደስ ይላል። በእርግጥ ግን እነኛ ሰዎች ደግሞ ሲሰሙት ይረበሻሉ ብዬ ስለማስብ አልፌዋለሁ። እንኳን እግዚአብሔር አሳለፈ። ፍቅረኛሽስ ሲያየው ምን አለ? በጣም ገርሞታል። እሱም በጣም ደስ ብሎት ነበረ። በጣም ደስ ብሎት ነው ያየው። ያው እሱ ያውቃል ከማንም በላይ ያሳለፍኩትን ነገር ምናምን ያውቃል። ግን ያው ደስ ብሎት ነው ያየው። ደስ ብሎታል። ደስ ይላል። ከዛ ሌላ ምናልባት ምን አዲስ ነገር አለ በስራሽ ላይ? ከቪዲዮ በኋላ ከቪዲዮ ጋር ተገናኘም ባልተገናኘም ትልቅ ምን አዲስ ነገር አለ? አዎ ከቪዲዮ በኋላ የተወሰኑ የፕሮሞሽን ስራዎች መተውልኛል። እንዲሁም እቃ ምናምን እንደምሸጥም ተናግሬ ነበረ። በጣም ብዙ ሰዎች ኦርደር አድርገውኛል። ብዙም ጓደኛ ፍርቼበታለሁ እንዳልኩሽ እና ብዙ አዲስ ነገር የብዙም ደግሞ እኔ ከባድ ነገር አሳልፌያለሁ ከምለው በላይ ደግሞ ከእኔ በላይ ደግሞ በጣም ብዙ ከባድ ነገር ያሳለፉ ልጆች ቪዲዮን ካዩ በኋላ ሼር ያደርጉኛሉ እና እነሱም ደግሞ ፈጣሪ ብሎ አልፎላቸው ሀገራቸው መጥተው እንደማይ ተስፋ አለኝ። ኮሜንት ላይ ሆነ አንዳንዴ በቃ እኔንም እንደዚህ እንትን ያድርገኝ ሙስሊም ማህበረሰቦቹን በቃ ኢንሻአላህ እኔም ለሀገሬ እንደዚህ በቅቼ መቼ ነው ረፍ የምለው፣ ክርስቲያኑም እንደው መቼ ነው በጸሎታቸው አስቡኝ፣ እንደው ፈጣሪ እኔን ፈቅዶልኝ እንደዚህ በሀገሬ ስብስብ ብዬ የምኖረው ምናምን ሲሉ ያለሁኝ እና ይሄ እረፍቱን ይፈልጉታል። በቃ መጥተው በሀገራቸው በማህበረሰባቸው በቤተሰባቸው መሀል የኔ ከሚሉት ሰው ጋር መኖር እና ያ ነው ሁሉም ምኞታቸው ብዬ አስባለሁኝ እና በአንቺ ኮሜንቶች ስር ምናምን እነዚህ አይነት ኮሜንቶች ብዙ አይቼ ነበር እና ታበረቻቸዋለሽ፣ ታጽናኛቸዋለሽ፣ ይሄ ቀን ይደርሳል እያሉ እየጓጉ ተስፋ እኮ ነው የሰው ልጅ የሚያኖረው አይደለም? ተስፋ ሲቆርጥ ይሞታል። ተስፋ ስታደርጊ ደግሞ የነገን እያሰብሽ የዛሬን ስቃይሽን ብዙም እንዳታስቢው ሊያደርግሽ ይችላል እና እንደዛ እንዲሆኑ ሞራል ትሆኛቸዋለሽ እና እንኳን ሰራ ነው ያንን ፕሮግራም የሚያልፍ አይመስልሽም? አሁን እኔም ቢሆን እዛ በነበርኩ ሰዓት አረብ ሀገር እያለሁ አያለው እንደዚህ አይነት ኢንተርቪዎች ምናምን እና አይመስለኝም አልፎ አሁን እውነት እኔ ሀገሬ ገብቼ እንደዚህ እኖራለሁ አይመስልሽም? ምክንያቱም እዛ ሆነሽ ሰው አማከርሽ ቁጥር አትምጪ ነው የሚልሽ። ምን አለ እዚህ ኑሮ ውድ ነው ምናምን ታብጃለሽ እዛ ሁኚ ምናምን ስለሆነ የምትባየው የሆነ ሰው ደግሞ እንደዚህ ተሳክቶለት ጥሩ ኑሮ ሲኖር ስታይ ምናምን ተስፋ ታደርጊያለሽ እና ያልፋል ነው የምላቸው። ሁሉም ሰው አሁን እርግጠኛ ነኝ ቪዲዮን ያየው ሰው በሙሉ ይመኛል። ማንም ሰው ሀገሩ ላይ ከቤተሰቡ ጎን መኖር የሚጠላ የለም። በጣም የሚመኙት ነገር ነው። ስደት ላይ ደግሞ ስትሆኝ እዛ እንዳልኩሽ ስራውን በጣም ከባድ ነው፣ ላይፉ ከባድ ነው። ብዙ ነገር ችለሽ ነው የምትኖሪው እና እያንዳንዷ ቅስፈት ሀገርሽን እንድትናፍቂ ቤተሰብሽን እንድትናፍቂ ለምን ተቸግሬ እኔ አሁን ተቸግሬ ተርቤ እዚህ ለምኜ ብኖር ይሻለኛል ተመልሼ አረብ ሀገር ከምንሄድ። ምክንያቱም ምንም ቢሆን አሁን ሮጬ እናቴ ስናፍቀኝ ሮጬ መሄድ እችላለሁ፣ አባቴ ስናፍቀኝ ሮጬ መሄድ እችላለሁ፣ ጓደኞቼ ከስፈልግ መሄድ እችላለሁ። እዛ ስትሆኝ ግን የለም። ይሄን ያህል ከተጫወትን በአንቺ በኩል ያሉትን አዲስ ነገሮች፣ ሌላ አዲስ ነገር አለ? ለጊዜው ይሄ ነው። እሺ እኔ በኩል ደግሞ ያለው አዲስ ነገር እንግዲህ አንቺ ስንጋብዝሽም ያኔ እንግዲህ
በቃ አሁን እንዳወራ ነው ጥንካሬሽ አረብ ሀገር ሆነሽ ከራስሽ አልፈሽ ለቤተሰቦችሽ ከእህትሽ ከሆናችሁ መድረሳችሁ ምናምን ቤት እንግዲህ በቃ ትልቁ የሰው ልጅ የመጀመሪያ ጥያቄው መጠለያ ነው እና ቤትን የሚያክል ነገር ለቤተሰብሽ የሰራሽ ጀግና ስለሆንሽ ለሌሎች ምሳሌ ስለምትሆኝ እኛም ብዙ የማዳም ቅመሞች በአውሮፓም ዩሮፕም ያሉ ተመልካቾቻችን ስላሉ ዞሮ ዞሮ ሰው መጠለያው መጥቶ በሀገሩ ላይ እንዲሆን ነው እና የዚህ ምሳሌም ስለምትሆኝ እኔ ጋበዝንሽ የነበረው ሰው ይህንን ቪዲዮ ካዩ በኋላ እኛ ጋር አንድ ካምፓኒ ደውሎ ፕሌስ ልናገኛት እንፈልጋለን ብለውናል እና እዛ ከመሄዳችን በፊት መጀመሪያ ለታ ቤተሰቦቻችን አንቺ ጋር ምን አዲስ ነገር አለ ቢለው እንስማ ብዬ ነው። ካምፓኒው ምንድነው አዲሱ ነገር ምንድነው ሰርፕራይዙ የሚለውን ነገር ደግሞ እዛ ሄደን የምናይቅና የምናይ ይሆናል። ልቤ ካሁኑ እየመጣ ነው። ችግር የለም በቃ ባንቺ በኩል ምንም ሌላ የምትይ ነገር ከሌለ እዛ እንሂድና እነሱን እንስማ ምንድን ነው የሚለውን ነገር ማለት ነው። ያው በእኔ በኩል በቃ ቴንኪው ልላችሁ ነው የምፈልገው። እይታ ቲቪን በጣም ከብዙ ሰው ጋር አስተዋውቆኛል። ብዙ ነገር እንድማር ብዙ ሰዎችም ከኔ እንደውም ያን ያህል ሰው ይማራል ብዬ አልነበረም፣ እንዲሁ ማውራት ስለፈለግኩ ነበር። ግን ብዙ ሰው ደግሞ ከኔም ተምሯል። በጣም አመሰግናለሁ። በጣም ብዙ አስተማሪ የሆኑ ሰዎችን ነው የምታቀርቡት። በምችለው አቅም አያለው የሚለቀቁትን ቪዲዮዎች እና በጣም አመሰግናለሁ። የብዙ ሰዎችን ችግር እየሰማችሁ ስለሆነ ብዙ የተሻለም ነገር ከቪዲዮ በኋላ እያገኙ ስለሆነ በእናንተ በኩል በጣም አመሰግናለሁ እይታ ቲቪ። እኛም ከልብ እናመሰግናለን። ቴንኪው። አሁን ወደዛ እንሂድ። እሺ ሰላም፣ እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። ደህና ናችሁ? አለን። እንዴት ናችሁ? ደህና እግዚአብሔር ይመስገን። እንኳን ደህና መጣሽ ዱዱ። ደህና ነሽ? አለን፣ ደህና ነኝ። እኔ እንኳን ከቲክቶክ ላይም አቅሻለሁ፣ አንዳንዴ ትመጭልኛለሽ። ሞር ደግሞ በእነሱ ሚዲያ ራሂል ጋር እይታ ሚዲያ ላይ በደንብ አይቼሽ እዛ ላይ ታሪክሽን ሰምቼ እጅግ በጣም ኢምፕረስድ ስለሆንኩኝና አይከን መሆን የምትችል አይነት ሴት ናት። ለብዙ ለማህበረሰብ ክፍሎች ለሴቶችም ለወንዶችም ቢሆን ሮል ሞዴል የምትሆን ሴት ናትና ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። እይታ ሚዲያ ራሂልም እናንተም በሚዲያችሁ እንደዚህ አይነት ሰዎችን ማህበረሰቡን ሊቀይሩ የሚችሉ ከብዙ ህይወት ውጣ ውረድ ውስጥ መውጣት እንደሚቻልና የማህበረሰቡን ችግር ሊቀርፉ የሚችሉ ሮል ሞዴል መሆን የሚችሉ ሰዎችን ስለምታቀርቡ አስተማሪ ፕሮግራሞችን ስለምታቀርቡ እጅግ በጣም አድርጌ ነው የማመሰግነው። ከራሂል ጋር እንኳን ብዙ ጊዜ እዚህ እኛ ጋር ተመላልሳለች። በደንብ ቤተሰብ ነን። ከዚህ በኋላ ደግሞ ዱዱም የእኛ ቤተሰብ ትሆናለች ማለት ነው። በድጋሚ እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደህና ቆየህን። የት እንዳመጣኋት አታውቅም። ያው አሁን ነው ገና የምትሰማው እና ከዚህ ቀደም እኛ ጋር እንዳልከው ቀርባ ስለነበረ በእሷ በኩል ምን አዲስ ነገር አለ የሚሉትን ነገሮች ከቪዲዮ በኋላ ከሰማው በኋላ በእኔ በኩል ደግሞ አዲስ ነገር አለ ብዬ ነው ይዣት የመጣሁት። ምንድን ነው አዲስ ነገሩ? የት ነው የሚለው የነገርኳት ነገር የለም። ከእናንተ አንደበት ስማ ብዬ። ኦኬ፣ ምንም ችግር የለውም። እኔ እያሱ እባላለሁ። የመጣሽው ደግሞ ቴምር ሪል ስቴት ነው። እኔ የቴምር ሪል ስቴት ሲኒየር የሽያጭ አማካሪ ነኝ። የመጣሽው ቴምር ሪል ስቴት ነው። ብዙ ሰዎች ያውቁታል። አንቺም ከዚህ በኋላ በደንብ ቤተሰብ የምትሆኝበት የምታውቂ ይሆናል ማለት ነው። አመሰግናለሁ በጣም። እሺ ቴምር ያዙ። ቴምር ሪል ስቴት አይደል የመጣችሁት? እስኪ ቴምር ያዙ እየበላችሁ። የሚገርመው ነገር ቪዲዮዎችን በደንብ አይቼዋለሁ። እነሱ ሚዲያ ላይ ቀርበሽ ሙሉ ታሪክሽን ሰምቼዋለሁ እና እጅግ በጣም ነው የተገረምኩብሽ ያደነኩሽ እና እዛ ያሳለፍሽው ውጣ ውረድ የነበርሽበት የህይወት ሁኔታ ከዛ ሁሉ ውጣ ውረድ ደግሞ ያሳካሽው ነገር አለ። ስለሱ በኋላ እናወራለን እና እስኪ እንዴት ነበር በአጠቃላይ ያለው ነገር አጠር አድርገሽ ብትነግሪኝ ለእኛም ፋሚሊዎች እኛን ለሚያውቁ ሰዎችም ስለሚያስተምር እስኪ የሆነ ነገር ብትይኝ ጥሩ ነው ብዬ አስባለሁ። አይደለ? ያ እንግዲህ የስደት ህይወት በጣም ከባድ ነው። ሁሉም ሰው የሚገምተው ነው። ሞር ደግሞ ቦታው ላይ ሆነህ ደግሞ ስታሳልፈው በጣም ከባድ ነው። የቤተሰብ ናፍቆት አለ፣ ድካም አለ፣ ህመም አለ። እረፍት ማድረግ አልችልም። በቃ ልክ እንደ ባሪያ ተገዝተህ እንደመኖር ነው እና
ምንም መብት የለህም መስራት ብቻ ነው 24 ሰዓት እና እጅግ በጣም ከባድ ፈታኝ ነበር። ግን ያው ተመስገን አልፏል። እኔን ጦጣ አረጋችሁኝ ቤትና ቤት ሰሪ ወሬያችሁ ከቤት ጋር የተያያዘ ነገር ትንሽ ከባድ ስለሆነ ምናልባት ምን አዲስ ነገር አለ አሁን ቴምር በዚህ ሰዓት ቴምር ሪል ስቴት አዲስ ነገር ለደንበኞቻችን ይዘን መጥተናል። ከዛ በፊት ግን እናንተ ከዚህ በፊት እኛ ቤት መታችሁ ነበርና ብዙ ሰዎች እኛ ጋር ጆይን አድርጓል። ኦልሞስት ከ30 ቤቶች ከ30 ሰው በላይ እኛ ጋር የሚፈልጉትን ነገር አግኝተው ኢንጌጅ አድርገው እነሱ በሚመቻቸው መንገድ ከኛ ጋር ጆይን ኮላቦሬት አድርገው ጆይን አድርገዋል። በዛም እናንተ ሜንሽን አድርገው መጥተው ጆይን አድርገዋል እና እኔ በዛ በጣም ደስ ብሎኛል። ድርጅታችንም ደስ ብሎታል እና በጣም ደስ ይላል። ከዛ በተጨማሪ ደግሞ በሰዓቱ እኛ ጋር ጆይን ማድረግ ፈልገው አንዳንድ የአማራጭ ጉዳዮች ስላልነበሩ እነሱን ሪከርድ አድርገን የያዝናቸው ደንበኞች አሉ፣ የእናንተ ቤተሰቦች። እነሱንም እዚህኛው ፕሮጀክት ላይ ለማካተት ምርጫውን ለመስጠት እንትን ብለናል። ፕላስ ደግሞ ይህ ቪዲዮ በድንገት የሚያዩ ሰዎች ይህንን አማራጭ መጠቀም ይችላሉ ብዬ አስባለሁ። አዲሱ ፕሮጀክት የሚገርምሽ ነገር የሚገኘው የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ጋ ነው። ከቡልጋሪያ መብራቱ ወደ ሜክሲኮ በሚወስደው ትልቁ ኮሪደር መንገድ ላይ ዋና አስፓልቱን ፌስ የሚያደርግ ለመጀመሪያ ጊዜ ቴምር ሪል ስቴት 7000 ካሬ ላይ ያረፈ ሚክስድ ዩዝድ G+15 ኮምፓውንድ አፓርትመንቶችን ነው ይዞ የመጣው። እዚህ ላይ የኮሜርሻል ስፔስ እና የመኖሪያ አፓርትመንቶችን ከባለ 1 ጀምሮ እስከ ባለ 3 መኝታ እውነተኛ በሆነ ቅናሽ ይዘን የመጣ ነው። ይሄ ፕሮጀክት ብዙ ዘመናዊ ነገሮችን ያካተተ ነው። ምናልባት ቡልጋሪያ ማለት አፍሪካ ህብረት ያለበት፣ ሜክሲኮ በጣም በቅርብ ርቀት የሀገሪቷ ትልልቅ የመንግስት ተቋማት፣ የግል ተቋማት፣ የፋይናንስ ዲስትሪክቶች ዋና መስሪያ ቤታቸው ያለበት ኤሪያ ነው። ፕላስ ደግሞ ለሳር ቤት፣ ለብስራተ ገብርኤል በጣም በቅርብ ርቀት የሚገኝ ነው እና ሳር ቤትና ብስራተ ገብርኤል ደግሞ የዲፕሎማቶች መናሪያ ነው። ብዙ ኤምባሲዎች ያሉበት ኤሪያ ነው። በዛኛው ሳይድ ደግሞ ስንሄድ ቄራ በጣም በቅርብ ርቀት ያለበት ሁኔታ ነው ያለው፣ እስከ ወሎ ሰፈር ያለው ኤሪያ። ከዛ ባለፈ ደግሞ የእኛ ፕሮጀክት ትልቅ ሜን ሮድ ፌስ የሚያደርግ ነው። ይሄ ሜን ሮድ ምናልባት ከረንትሊ አዲስ አበባ እንግዲህ በየቀኑ እየተቀየረች ያለችው አፍሪካዊቷ ኒውዮርክ ነው ትባለው እና ቡልጋሪያ ደግሞ ይሄኛው ሜን ሮድ ኮሪደሩ ይሰራል፣ ግሪን ኤሪያ ይኖረዋል፣ የባይስክል ራይድ ማድረጊያ ይኖረዋል እና ይህንን ፌስ ያደረገ ኮምፓውንድ አፓርትመንት ነው የመጣ ነው። እስከ 30% የሚደርስ እውነተኛ ቅናሾችን አካተናል። ለመግለጽ ያክል ከባለ 1 መኝታ ብጀምርልሽ ባለ 1 መኝታ 69 እና 73 ካሬ አማራጮች አሉን። በ20% መስተናገድ ለሚፈልጉ ቅድመ ክፍያ ለሚፈልጉ ሰዎች ጠቅላላ ዋጋው 7,935,000 ብር ነው። የዚህን 20% ቅድመ ክፍያ መክፈል ፈልገው በዚህ መስተናገድ ለሚፈልጉ ሰዎች ደግሞ ቅድመ ክፍያው 1,587,000 ነው። ይሄ በ20% መስተናገድ ለሚፈልጉ ሰዎች ነው። ሌላውም በ14 ዙር ያለምንም ፕራይስ እስካሌሽን ምንም አይነት ዋጋ ጭማሪ ሳይኖረው በፊክስድ ፕራይስ በ3 ዓመት ጊዜ ውስጥ በ14 ዙር እየከፈሉ የሚሄድበት ሁኔታ ነው ያለው። ከዛ በተጨማሪ ግን 100% ለሚከፍሉ ሰዎች እዚህ ጋር እውነተኛ የሆነ 30% ቅናሽ እንሰጣለን። ያ ማለት የቤቱን 70% ብቻ መክፈል ይኖርባቸዋል ማለት ነው። ይህ ሲሆን የቤቱ ዋጋ 5,554,500 ብር ይሆናል። እዚህ ጋር ቅናሽ የሰጠነው 2,380,500 ብር ነው። ይህን የሚያክል እውነተኛ ቅናሽ ከባለ 1 ላይ ደንበኞች ማግኘት ይችላሉ። ሁለተኛው አማራጭ ላይ ደግሞ 100% ለሚከፍሉ 73 ካሬው ላይ 2,628,000 ብር ቅናሽ አድርገናል። እኛ ምን አስብን? ለደንበኞቻችን ሁለት አይነት ነገር ኦፈር ማድረግ አስብን። አንደኛው ደንበኞች 100% ሲከፍሉ የብር ቅናሹን ማግኘት፣ ሁለተኛው ደግሞ ገላን ሳይት ላይ ተጨማሪ ሱቅ መስጠት በዚህ ዋጋ በምንሰጠው ቅናሽ ማለት ነው። ይሄ የደንበኞቹ ውሳኔ ይሆናል ማለት ነው። ወይ የብሩን ተጠቃሚ ይሆናሉ ወይ ደግሞ ሱቁን የምንሰጣቸው ይሆናል። ይሄ እንግዲህ በደንበኛው ፍላጎት መሰረት የሚስተናገዱ ይሆናል። ወደ ባለ 2 መኝታው ስመጣ ባለ 2 መኝታ 82 ካሬ፣ 90 እና 102 ካሬ አማራጮች አሉን። እዚህኛውም በተመሳሳይ መልኩ እንደ ባለ 1 መኝታው በ20% መስተናገድ የሚፈልጉ ሰዎች 82 ካሬው ጠቅላላ ዋጋው 9,430,000 ብር ነው።
በ20% ቅድመ ክፍያ መስተናገድ የሚፈልጉ ሰዎች ደግሞ የ20% ቅድመ ክፍያ 1,886,000 ብር ነው። ነገር ግን 100% ከፍለው ዲስካውንቱን ማግኘት የሚፈልጉ ሰዎች ደግሞ የዚህን 7% መክፈል ይጠበቅባቸዋል። ያ ማለት ቤቱ በአጠቃላይ 6,660,000 ብር አካባቢ ይሆናል ማለት ነው። እዚህኛውም ላይም በተመሳሳይ መልኩ ደንበኞች የብር ቅናሹን የሚፈልጉ ከሆነ የብር ቅናሹን ማግኘት ይችላሉ። ከዛ ባለፈ ደግሞ ሱቅም አዘጋጅተንላቸዋል። እዚህ ጋር ያገኙት የዲስካውንት መጠን 7%ን ሲከፍሉ 2,829,000 ብር ይሆናል ከ82 ካሬው። ከ90 ካሬው ደግሞ 3,672,000 ብር ይሆናል። ይህንን የሚያክል የገንዘብ ቅናሽ አዘጋጅተንላቸዋል ማለት ነው። ታዲያ ይሄ ሲሆን ደንበኞች አንደኛ የብር ቅናሹን መጠቀም ይችላሉ። ሁለተኛ ደግሞ ቅድም እንዳልኩሽ የሱቅ አማራጭ ይዘንላቸው መጥተናል። እዚህኛው ጋር የሱቅ አማራጭ የምንሰጣቸው ቡልጋሪያ ላይ ያለውን ሾፒንግ ሞል ላይ ይሆናል ማለት ነው። የ2.8 ሚሊዮን ብር አማውንት ያለው የንግድ ሱቅ፣ በጣም ቆንጆ ሱቅ፣ ብዙ ትራፊኮች ያሉበት ሊፍት ኤሪያ፣ ደረጃ ኤሪያ አካባቢ ያለበትን እነዚህን ሱቆች ኦፈር እናደርጋቸዋለን። ወደ ባለሶስት መኝታው ስመጣልሽ በተመሳሳይ መልኩ ባለሶስት መኝታ ከ120 ካሬ ጀምሮ እስከ 145 ካሬ የካሬ አማራጮች አሉን። እዚህ ላይም በተመሳሳይ መልኩ ቅናሾችን አዘጋጅተናል። በ20% መስተናገድ የሚፈልጉ ሰዎች 120 ካሬው ጠቅላላ ዋጋው 13,800,000 ብር ነው። እዚህ ጋር በ20% መስተናገድ የሚፈልጉ ሰዎች የቅድመ ክፍያው 2,760,000 ብር ይሆናል። በተመሳሳይ መልኩ 100% ከፍለው 30%ን መጠቀም የሚፈልጉ ሰዎች ደግሞ 30% እውነተኛ ቅናሽ አዘጋጅተናል። ያ ማለት የዚህ ቤት ዋጋ 7% ስንት ይሆናል ማለት ነው? 9,660,000 ብር ይሆናል ማለት ነው። ከዚህ ቤት ላይ የሚያገኙት ቅናሽ 4,140,000 ብር ይሆናል። ከትልቁ ቤት ላይ ደግሞ ከ145 ካሬው የሚያገኙት ቅናሽ ከ5 ሚሊዮን ብር በላይ ነው። እዚህ ላይ በተመሳሳይ መልኩ የብሩን ቅናሽ መጠቀም ይችላሉ። አሊያም ደግሞ ፒያሳ ላይ የ4.8 ሚሊዮን ብር ያለው የንግድ ሱቅ ወይም ደግሞ ቡልጋሪያ ላይ እንደዚህ አይነት ቫልዩ ያለውን ሱቅ በዚህ ፕራይስ ሬንጅ ውስጥ መውሰድ ይችላሉ። ይህ እንግዲህ በደንበኞች ፍላጎት ላይ የሚመሰረት ይሆናል። በ20% ከፍለው መስተናገድ የሚፈልጉ ሰዎች ደግሞ በ14 ዙር ቀለል ባለ ፔመንት ፕላን ያለምንም ፕራይስ እስካሌሽን ስትረስ ፍሪ በሆነ መንገድ ቤቶችን ከኛ ማግኘት ይችላሉ። በጣም አሪፍ። በጣም ብዙ አማራጮችን የሰማ ነው። ይሄ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም ቅድም እንዳነሳው እኔ በጣም ብዙ ቻሌንጅ አሳልፌያለሁ ቤት ለመስራት፣ ቤተሰቦቼም እንደዛው እና ያንን ሁሉ ድካም ነው የሚያስቀረው። ጀስ ገንዘብን ከፍለ ቤት መረከብ ብቻ ነው። ስለዚህ በጣም ጥሩ አማራጭ ነው። አንቺ ደግሞ እንግዲህ ለቤተሰቦች ከዚህ በኋላ ቤት ሰርተሻል። ከዚህ በኋላ ደግሞ ለራስሽ ነው እና ሜቢ ወደፊት እንደዚህ አይነት ቤቶችን አማራጮችን መውሰድ የምትችይበት አጋጣሚዎች ይኖራሉ ብዬ አስባለሁ። አዎ በእርግጠኝነት አይቀርም፣ ግዴታ ነው። አንቺ ደግሞ ጠንካራ ሰው ነሽ፣ ማሳካት ትችላለሽ። አይ ቲንክ እኔ ብቻም ሳልሆን አብዛኛው ሰው የሚያምንሽ ሰው ሆነሻል። ከፋሚሊ ጀምሮ ከማህበረሰቡ በአጠቃላይ ለአንቺ ያለው ፐርስፔክቲቭ በጣም የተሻለና ነገሮችን ማሳካት የምትችይ በብዙ ስትረሶች መካከል ማለፍ የምትችይ መሆናችንን እኛ ዊትነስ ነን። በዚህ አጋጣሚ እነ ራይልንም አንቺን ማቅረብ ስለቻሉ እኔ ከልቤ አመሰግናለሁኝ። እኛም እናመሰግናለን። ምናልባት አሁን ያለውን የካሬያቸውን መጠን ከናከፋፈሉ ዲስካውንቱን ሁሉን ነገር ነግረህናል። ግን አሁን ከሌሎች ሪል ስቴቶች ቴምር በምን ይለያል? ቴምር ሪል ስቴት ከሌሎቹ የሚለይበት ምክንያት ምናልባት ወደ ሴክተሩ ከመግባታችን በፊት ማርኬቱን አናላይዝ አድርገን የገባ ነው። ለምሳሌ የፋይናንስ ስትራቴጂያችንን ፊክስ አድርገን የገባ ነው። የኮንስትራክሽን ስትራቴጂያችንን ፊክስ አድርገን የገባ ነው። ለዛም ነው ቴምር ሪል ስቴት አፎርደብል የሆኑ ቤቶችና የንግድ ሱቆችን በመሀል ከተማ ማቅረብ የቻለው። ያ ሲሆን ለምሳሌ ቴምር ሪል ስቴት አሴ ሆልዲንግ ካምፓኒ ለሚያወጣቸው ሳይቶች የራሱ የሆነ ፒኤልሲ ያቋቁማል። ያ ማለት የፋይናንስ ስትራቴጂ፣ የኮንስትራክሽኑ በአጠቃላይ ዘሆል ሙቭመንቱ አንድ ፕሮጀክት ላይ ፎከስድ አድርጎ የሚሰራ ይሆናል ማለት ነው። በተመሳሳይ መልኩ ሌላ ፕሮጀክትም ላውንች ስናደርግ ራሱን የቻለ ፒኤልሲ እናቋቁምለታለን። ከዚህ አንጻር ቴምር ሪል ስቴት ተመራጭ ይሆናል። ሁለተኛው ደግሞ ሪል ስቴቶች አብዛኛዎቹ አልሚዎች ገንቢዎች አይደሉም። ያ ማለት ነው ኮንትራክተሮችን ያስገባሉ። የተለያዩ ስቴክሆልደሮችን አስገብተው ነው ግንባታቸውን የሚያካሂዱት። ይህ ሲሆን ደግሞ እነዛም የራሳቸው ቢዝነስ ስለሆነ
ትርፎች ይዙባቸዋል። ከጉልበት ሰራተኛ ጀምሮ አጠቃላይ እስከሚያስፈልገው የማቴሪያል እንትን የራሳቸው ማትረፍ ስላለባቸው ትርፍ ይዝባቸዋል። እኛ ግን የራሳችን ኮንስትራክሽን ካምፓኒዎች አሉን፣ ፒኤልሲዎቻችን እነሱ ራሳቸው ይገነቡታል። ባለፉት 10 ዓመታት ቴምር ሪል ስቴት ከተመሰረተ 10 ዓመት ሆነው ወደ 10 ፕሮጀክቶችን አስረክቧል። በዚህ ሰዓት ደግሞ ብዙ ፕሮጀክቶች አሉን። በሚቀጥሉት ከ6 ወር እስከ 1 ዓመት ከ6 ወር በሚሆን ጊዜ ውስጥ ወደ 9 ሳይቶችን እናስረክባለን። በአጠቃላይ ደግሞ ቴምር ሪል ስቴት ያስረክባቸው ሳይቶች ወደ 19 ስኬል አፕ ያደርጋል ማለት ነው። በዚህ ምክንያት ባለን አቺቭመንት ባለን ኤክስፒሪየንስ ይዘን በመጣነው ስትራቴጂ ሰዎች እኛ ጋር ቢገዙ የተሻለ ይሆናል ብዬ እንደ ሀሳብ ሪከመንድ አደርጋለሁ። የኔ ጥያቄ ምንድን ነው፣ አንደኛ ከሀገር ውጭ ያሉ ሰዎች እንዴት ነው ከእናንተ ቤት መግዛት የሚችሉት? ፕላስ ደግሞ ብዙ ጊዜ የማየው ነገር ምንድን ነው፣ ከሀገር ውጭ ሆነው ይገዙና በመጡበት ጊዜ ገብተው መኖር ነው የሚፈልጉት ቤቱ ላይ እና ብዙዎቹ ሲመጡ ወይ ግማሽ ላይ ሆኖ ወይ ሳያልቅ የሚደርሱበት ነገር አለና እናንተ ጋር ይሄ ነገር እንዴት ነው? በታቀደለት ጊዜ ይደርሳሉ ወይ? ያነሳሽው ጥያቄ ትክክለኛና ተገቢ ጥያቄ ነው። እንግዲህ ባለፉት ዓመታት ያሳለፍናቸው ኤክስፒሪየንሶች እነዚህን ምስክሮች ናቸው ብዬ አስባለሁ። የዴሊቨሪ ኢሹ ኦፍኮርስ አብዛኛው ሪል ስቴት ላይ የዴሊቨሪ ኢሹ አለ። ኖት ኦንሊ ባሰቡት ጊዜ አለማስረከብ ብቻ ሳይሆን ባሉት ስታንዳርድም አለማስረከብ ትልቁ ችግር ነው። ብዙ ቤት ገዢዎችን ዲስአፖይንት የሚያደርግ ነገር ነው። እኛ ጋር ስትመጪ ግን ክሊርሊ ባልነው ጊዜ ባናስረክብ አግሪመንታችን ላይ ሜንሽን የተደረገ ነገር አለ። እኛ የምንቀጣበት አግባቦች አሉ። ለምሳሌ አብዛኛው ሪል ስቴት መጥቀስ የማያሰፍረውን ነገር እኛ ጋር በግልጽ እናስቀምጣለን። በጊዜው ማስረከብ ባንችል የቤቱን 20% ለቤት ገዢው እንቀጣለን። እሱም ብቻ ሳይሆን እስከምናስረክብበት ጊዜ ለሚፈጠረው ዲሌይ ለእያንዳንዱ ቀን 0.01% ኮምፐንሴሽን የምንከፍል ይሆናል። እንደዚህ አይነት ሁኔታዎች ባሉበት ጊዜ ፕላስ ደግሞ እኛ ጋር ምንም አይነት ፕራይስ እስካሌሽን የለውም። አሁን ደግሞ ማርኬቱ ምን ያክል እንደሚለዋወጥ እንትን ይላል እና ቶሎ ካልገነባን እኛም የማስረከብ ችግር ውስጥ ስለምንገባ በዚህ አይነት ሁኔታዎች ስለምንሰራ ግዴታ መስራት ይኖርብናል ማለት ነው። ከቅጣቱም ለመትረፍ ፕላስ ደግሞ የምንሰጠው አግሪመንት ዊዛውት ፕራይስ እስካሌሽን ስለሆነ ደንበኞችን ሌላ ኤክስትራ ኮስት መጠየቅ ስለማንችል ማስረከብም ስላለብን በእንደዚህ አይነት መንገድ ነው እየሰራን ያለ ነው። ሌላኛው ወደ ሁለተኛው ጥያቄ ሳልፍ ከኢትዮጵያ ውጭ ያሉ ሰዎች እንዴት ነው ከእናንተ ጋር ቤት ለሚገዙት ያልሽው? ከኢትዮጵያ ውጭ ላሉ ሰዎች አንደኛው ቀላሉ መንገድ ከኛ ጋር ቤት መግዛት የሚችሉበት በተወካዮቻቸው አማካኝነት ነው። ሙሉ ውክልና ያላቸው ሰዎች እዚህ ኢትዮጵያ ውስጥ ያሉ እኛ ጋር መጥተው እነሱን ወክለው የሚፈልጉትን አይነት ቤት ኦር የንግድ ሱቅ መግዛት ይችላሉ በራሳቸው ፍላጎት መሰረት ነው። ሁለተኛ ደግሞ ዳይሬክትሊ ከውጭ ካሉት ሰዎች ጋር ኮሚኒኬት አድርገን በዲኤችኤል አግሪመንቶችን ተላልከን የሚፈልጉትን በታማኝነት መርጠን የቤት ባለቤት የሚሆኑበትን ፕሮሰስ ጆርኒ እንዲጀምሩ እናስችላለን። በዚህ መንገድ ነው እስካሁንም እየሰራንም ያለ ነው። አብዛኛው ቤት ገዢ ውጭ ሀገር የሚኖሩ ማህበረሰቦች ናቸው። ከዛ በተረፈ ደግሞ የኢንቨስትመንት ፕላን ያላቸው ሰዎች ኢትዮጵያዊ የሆኑ በትዳር የተሳሰሩ ሰዎች ይህንንም አማራጭ መጠቀም የሚችሉበት ሁኔታ ነው እኛ ጋር ያለው። በጣም ጥሩ። አንቺም ቤት ሰርተሻል ከዚህ በፊት፣ አሁን ደግሞ ስለ መግዛት እያስረዳን ነው። አሁን ስትረጁ የትኛው ሞር ህይወትን ያቀላል ብለሽ ታስቢያለሽ? ምንም ጥያቄ የለውም፣ ይሄ ነው ህይወትን የሚያቀለው። ምክንያቱም እንዳልኩሽ ያ 5 ክፍል ቤት ለመስራት 3-4 ዓመት ነው የፈጀው እና እዚህ ቢሆን በጣም ብዙ እንዳለው እንግዲህ በ10 ዓመት ውስጥ በጣም ብዙ ስራ ሰርተዋል እና በጣም ቀላል ነው። ሀሳብሽን እነሱ ላይ ጥለሽ አንቺ ሌላ ስራ መስራት ትችያለሽ ቤትሽን እስከምትረከቢ እና ምንም ጥርጥር የለውም ለመግዛት ሬዲ ሲሆን ወደዚህ ነው የምመጣው። ምንም ጥያቄ የለውም። በፊት ምናልባት ቤት ለመስራት ያሳለፍሻቸውን ሀስሎች ማሰብ መጨነቆችን እኛ ሃንድል እናደርገዋለን። ቀለል ባለ ፔመንት ፕላን የምናስተናግድሽ ይሆናል። ምክንያቱም እኛ ጋር እንደነገርኩሽ ሂድን ኮስቶች የሉትም። በዚህ ሁኔታዎች ጆይን ብታረጊንም በዚህ አጋጣሚ እኔ ደስ ይለኛል። አይቀርም። ስለ ሱቆችም ደግሞ ሞር በደንብ እንድትነግረኝ እፈልጋለሁ። ቴምር ፕሮፐርቲ ከመኖሪያ ቤት በዘለለ ደግሞ ሱቅም እንዳላችሁ ቅድም የተወሰነ አንስታለኝ ነበር። በነገራችሁ ላይ ዱዱም ሱቅ አላትና ደስ ይላል፣ በጣም ደስ ይላል። ስለዚህ እሱም በደንብ አስረዳን።
የሱቅ አማራጭ አሁን ከረንትሊ ላውንች ያደረግነው ፕሮጀክት ላይ ቡልጋሪያ ላይ አለን። ሁለተኛው ደግሞ ፒያሳ ላይ፣ ሶስተኛው ደግሞ ገላን ላይ ነው። ከገላን ስጀምርልሽ የገላን ሳይት ፕሮጀክት G+7 ትልቅ ሾፒንግ ሞል ነው እየገነባን ያለ ነው። ወደ 500 ሱቆችን በውስጡ አካቷል። ብዙ የተለያዩ ነገሮች ይኖሩታል። ይሄ እንግዲህ እንደሚታወቀው ገላን አዲስ አበባ ውስጥ ካሉ የመኖሪያ መንደሮች ትልቅ ፖፑሌሽን ሳይዝ ያለበት ኤሪያ ነው። ፕላስ ደግሞ የኛ ፕሮጀክት የሚገኝበት ዋና ሜን ሮድ ላይ ከአዲስ አበባ የመውጫ መንገዶች አንዱ በሆነው ወደ ደብረ ዘይት ወደ ቢሸፍቱ ወደሚወስደው መንገድ ላይ ዋና አስፓልቱን ፌስ የሚያደርግ ነው። እዚህ ላይ የሚገርምሽ ነገር አብዛኛው ሰው አሴት እንዲኖሩ ይፈልጋል። ግን አንዳንዴ ያሉት ነገሮች ስለማይመቹ በዝቅተኛ ገንዘብ አሴት ማፍራት ይፈልጋሉ አብዛኛው ሰዎች እና እዚህ ላይ እነሱን ታሳቢ ያደረገ ነገር ነው ይዘን የመጣ ነው። ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ ከ500 ሺህ ቅድመ ክፍያ ጀምሮ ያለምንም ፕራይስ እስካሌሽን ያለምንም ሂድን ኮስት ቀለል ባለ ፔመንት ፕላን መሰረት ሱቃቸውን የራሳቸው የሚያደርጉበት አማራጭ አለ። ሁለተኛው አማራጭ ፒያሳ ላይ ነው። አድዋ 00 ሚኒሊክ አደባባይ ፊት ለፊት ላይ ጠቅላላ ዋጋቸው ከ4.8 ሚሊዮን ብር ጀምሮ ቅድመ ክፍያ ከ1.4 ሚሊዮን ብር ጀምሮ እዛ ጋም የንግድ ሱቆች አሉ። እነዚህም በጣም ቆንጆ ዳውንታውን ውስጥ ያሉት እንግዲህ ፒያሳ እንደምታውቂው በኮሪደር ልማት በጣም የለማች በጣም የምታምር ሆናለች እና ከተቀየሩት የአዲስ አበባ መንደሮች መካከል አንዷ ናት። እዛ ጋር በዚህ ዋጋ ሱቆችን ለደንበኞቻችን አዘጋጅተናል። ሌላኛው ደግሞ አዲሱ ፕሮጀክታችን ላይ ነው። ይሄ ፕሮጀክት እስከ 4ኛ ድረስ ሾፒንግ ሞል ነው። በጣም ቆንጆ ሱቆች ያሉት ነው። ከ2.8 ሚሊዮን ብር ጀምሮ ቅድመ ክፍያ ከ900 ሺህ ጀምሮ እነዚህን የንግድ ሱቆች እንደየአቅማቸው እንደየፍላጎታቸው ማግኘት የሚችሉበትን አማራጭ ይዘንላቸው መጥተናል። ሱቅሽንም እዚህ ሳታርጊያት ቀሪ መሰለኝ። በጣም የሎኬሽን ችግር አለ አሁን ያለውበት ቦታ እና እሱ ያለው ደግሞ በጣም አሪፍ ቦታዎች ላይ ነው ሱቆቹ ያሉትና አይቀርም። በዋናነት እኛ ፕራይም ሎኬሽን ላይ የሚባሉት ኤሪያ ላይ አፎርደብል በሆነ ፕራይስ ነው ለደንበኞቻችን ማቅረብ የምንፈልገው። በዚህም ምክንያት እንደውም እኛ የሪል ስቴት አዋርድ ላይ ባለፈው በተደረገው የአፎርደብል ፕራይስ ዴሊቨር የሚያደርጉ ካምፓኒዎች ተብለን ሪኮግናይዝ ተደርገናል፣ ተሸልመናል እና አንደኛው ከዓላማችን ጋር ሚት የሚያደርግ ነገር ነው። በዚህ ሁኔታ ውስጥ ነው እየሰራን ያለ ነው። በጣም ቆንጆ። አንተ እንግዲህ በዚህ ሙያ ረዥም ጊዜም እንደመቆየት እስኪ ምን ሪኮመንድ ታደርጋቸዋለህ የታቲቪ ቤተሰቦቻችንን በሪል ስቴት? ሪል ስቴቱ ላይ እንደቆየ ሰው ሀሳብ መስጠት የምፈልገው አንደኛ ለደንበኞች ነው፣ ቤት ለሚገዙ ሰዎች ነው። ሁለተኛ ደግሞ ቤት ለሚገነቡ ለሪል ስቴት አልሚዎች ነው። ለደንበኞች የምሰጠው ሪል ስቴት ላይ ቤት መግዛት ሲያስቡ አንደኛ ራሱ የሚገነባ የሪል ስቴት ካምፓኒ ቢሆን፣ ሁለተኛ ደግሞ የሚገዙት ቤት በምን አይነት አግሪመንት እንደሆነ ቼክ ማድረግ አለባቸው። አሁን ላይ አግሪመንት ሲፈጸም ሁለት አይነት ፔመንት ሲስተም አለ። አንደኛው ዶላር ቤዝድ ነው። ሁለተኛው ደግሞ በኢትዮጵያ ብር ነው። በዶላር ሲሆን ከረንትሊ ዶላር ፍላክቹዌት ባደረገ ቁጥር እነሱ ላይ ቤት ገዢዎች ላይ የሚመጣ ተጨማሪ ሎድ አለ፣ ግዴታ መክፈል የሚኖርባቸው ይኖራል ማለት ነው። ሁለተኛው ደግሞ በብር ሲሆን ደግሞ ዊዝ ፕራይስ እስካሌሽን እና ዊዛውት ፕራይስ እስካሌሽን አለ። ዊዝ ፕራይስ እስካሌሽን ማለት በብር ምንም እንኳን በብር ቢዋዋሉ ከረንትሊ ያለው የማቴሪያል ኮስት ከነዳጅ፣ ከብረት፣ ከፌሮ፣ ከሲሚንቶ ኢቨን ከጉልበት ሰራተኛ ጨምሮ ማቴሪያል ኮስት ኢንተርናሽናል ፎርሙላ አለው፣ የኤስካሌሽን ፎርሙላ። እሱ አግሪመንት ውስጥ ኢንክሉድድ የሚሆንበት አጋጣሚ አለ። ይሄ ሲሆን ደግሞ ነገ ዛሬ የከፈሉት የቤት ዋጋ ፊክስድ አይደለም ማለት ነው። ቅድመ ክፍያው ብቻ ነው የሚታወቀው እንጂ ቀሪው የሚታወቅበት ሁኔታ የለም። ያ ደግሞ ሞር ቤት ገዢዎችን ትልቅ በርደን ውስጥ ይከታቸዋል፣ ስትረስ ውስጥ ይከታቸዋል። በእንደዚህ አይነት ሁኔታዎች በሚሆንበት ጊዜ ቤት ለመግዛት ዲሳይድ ሲያደርጉ ምንም አይነት እስካሌሽን የሌለው ምንም አይነት ሂድን ኮስት የሌለው ቢሆን እነሱም በአቅማቸው ልክ በፕላናቸው ልክ እንደዚህ አይነት ነገሮችን ቢያዩና ቤታቸውን በዛ መንገድ ቢያገኙ እላለሁ። ዛሬ ቤት ስለመግዛት ወይም ቴምር ጋብቻም እንዲመጡም ሳይሆን ጥሩ ጥሩ ቲፕ እየሰጣቸው ነው የታቲቪ ቤተሰቦቻችን አይደለ? ንብረት ነው፣ ትልቅ ገንዘብ ነው ፈሰስ የሚያደርጉት እና እንዳይታለሉ ወይም ደግሞ የሚሄዱበት መንገድ እንዴት መሆን እንዳለበት ጥሩ ነገር ሊነገርካቸው። ከዛ በተጨማሪ ደግሞ ማየት ያለባቸው ነገር ቢኖር
የፋይናንሲንግ ሲስተም የራሳቸው ፋይናንሲንግ ሲስተም ያላቸው ለምሳሌ ለከፈሉት ፕሮጀክት ብቻ ነው ያንን ፋይናንስ መጠቀም ያለባቸው እንደዚህ አይነት የሪል ስቴት ካምፓኒዎችን ጆይን ቢያደርጉ ፕላስ ደግሞ ከረንትሊ የቤት ዋጋ እንግዲህ ኢትዮጵያ ውስጥ ከአፍሪካ አንደኛ ነው ከዓለም ደግሞ ቶፕ 10 ውስጥ ነው ያለውና ይህንን ማርኬት የሚያረጋጋ ካምፓኒ ጆይን ቢያደርጉ አፎርደብል የሆነ ፕራይሶችን እንትን ቢሉ ሞር የተሻለ ነው ብዬ ቤት ገዢዎችን ሪከመንድ አደርጋለሁ። ቤት ገንቢዎችን ደግሞ ሪል ስቴት አልሚዎችን ደግሞ የራሳቸው ኮንስትራክሽን እንትን ቢኖራቸው ሌሎችን ካምፓኒዎችን ኢንጌጅ አድርገው ከሚሰሩ በራሳቸው ኮንስትራክሽን ካምፓኒ ቢሰሩ እና የራሳቸው ፋይናንሲንግ ሲስተም ቢኖራቸው አፎርደብል የሆኑ የቤት ዋጋዎችን ለቤት ገዢዎች ማቅረብ ይችላሉ እና እነሱንም ሞር ተመራጭ ያደርጋቸዋል ብዬ አስባለሁ። ይህንን ሀሳብ ሪከመንድ አድርጋለሁ። መልካም ዱዱ ጥያቄ አለሽ? የለኝም። እሺ፣ ስለዚህ የኢታቲቪ ቤተሰቦቻችን ከሀገር ውጭም ከሀገር ውስጥም ያሉ ይህንን ሁሉ ሰምተው እንግዲህ አይ በቃ እንገዛለን ብለው ቢወስኑ በምን ሊያገኟችሁ ይችላሉ? እዚህ ጋር ማሳሰብ የምፈልገው ምናልባት ቅድም ሜንሽን ያደረግናቸው ዲስካውንቶች የእናንተ ሚዲያ አይተው ለሚመጡ ሰዎች ዱዱን አፕሪሺየት አድርገው የዱዱን ስም ሜንሽን አድርገው ለሚመጡ ሰዎች የተቀመጠ ፕራይስ ነው። በአጋጣሚም ይህንን ቪዲዮ አይተው ይህንንም ኦፈር መጠቀም ይችላሉ። በተቻለ ፍጥነት ኦፈር ነገ ከነገ ወዲያ ዋጋ ሊቀየር ይችላል። ፕሮሞሽናል ፕራይስ ነው። ለተወሰነ ጊዜ የተቀመጠ የዲስካውንት አማራጭ ነው እና ይህንን ቢጠቀሙበት። በተለይ አዲሱ ፕሮጀክታችን ላይ ደግሞ ላውንች ካደረግነው ኦልሞስት 1 ዊክ ነው። ዛሬ የሳምንቱ መጨረሻ ላይ ያለ ነው እና በዚህ ሂደት ውስጥ እኛ ጋር አብዛኛው ስቶክ 15% የሚባለው ስቶክ ሶልድ አውት ነው እና ይህንን ደግሞ እኛ ሽጠን ለመጨረስ ያሰብነው በጣም በአጭር ጊዜ ውስጥ ነው። እነዚህ ነገሮች አማራጮች ሳያመልጣቸው በፊት ፈልገው ያጡ ሰዎች ፕላስ አዲስ የሚፈልጉ ሰዎች ቶሎ በፍጥነት እንደዚህ አይነት ነገሮችን እንዲጠቀሙ አሳስባለሁ። በጣም አሪፍ እውነት ነው። ይህንን የሚመለከቱ የኢታቲቪ ቤተሰቦቻችን እንግዲህ ከእይታ ወይም ደግሞ ዱዱ እያሉ ሜንሽን በማድረግ የዚህ የማስታወቂያ ዋጋ እድል ተጠቃሚ መሆን ይችላሉ ማለት ነው። በጣም በእርግጠኝነት ያገኛችሁ እኛን እንግዲህ ከታች በሚቀመጠው ስክሪኑ ላይ በሚቀመጠው ስልክ ቁጥር ብቻ ኮሙኒኬት አድርገው እኛን ማግኘት ይችላሉ። አማራጮችንም መጠቀም የሚችሉ ይሆናል። መልካም፣ በጣም ነው የምናመሰግነው ስለሰጠህን ገለጻ ከልብ አመሰግናለሁኝ። ዱዱስ? እኔም አክብራችሁ ስለጋበዛችሁ እዚህ ራሱ በጣም ነው የማመሰግነው። አንተም ጥሩ ቪዲዮን አይተክ ለሰጠኝ አስተያየት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው። ራይልንም አንቺንም በጣም አመሰግናለሁ ስለመጣችሁ ደስ ብሎኛል። እንግዲህ ዱዱ በአጋጣሚ እሷ ቪዲዮ ላይ ሙሉ ታሪክሽን ሰምቻለሁ። ላደረግሽው ጥንካሬ ስላለፍሻቸው እነዛን ጊዜ በግሌ በጣም ነበር ደስ ያለኝ። አፕሪሺየት ያደረግኩሽ ለብዙ ሰዎች ሮል ሞዴል መሆን ትችያለሽ እና እኔ በግሌ አንድ ስጦታ አዘጋጅልሻለሁ። እሱን ልሰጥሽ እፈልጋለሁ። ማለት ትንሽ ነገር ነው፣ ስላደረግሽው ነገር ነው። በጣም ጎበዝ፣ በርቺ፣ ጠንካራ ሴት ነሽ። በዚሁ ቀጥይ። እይታ ሚዲያንም እንደዚህ አይነት ሰዎችን ማቅረብ ቀጥሉበት። ብዙ ኢንሳይትፉል ነው እና የብዙ ሰዎችን ችግር ስለሚቀርፍ ስራችሁን ቀጥሉ። በጣም አመሰግናለሁ ስለመጣችሁ። ቴንኪዩ። እኛም በጣም እናመሰግናለን አኩራችሁን ስለጠራችሁን። እንደዚህ እንግዲህ እንግዳችን ደግሞ በጣም ታሪኳ አስተማሪ ስለሆነ አንተም የግሌን ማበረታታት ማድረግ አለብኝ ብለህ እሷም ብለው የመጡ የኢታቲቪ ቤተሰቦች ደግሞ ጥሩ ዋጋ አዘጋጅታችሁ ስለጠራችሁ እኛም እናመሰግናለን። በጣም አመሰግናለሁ። ቴንክ ዩ።